መልካም። ባለፈው ጊዜ እ፣ የስርዓተ ቅዳሴን ትምህርት ጀምረን ወደ ሁለት ክፍል ተምረናል። እ፣ የመጀመሪያውን ክፍል የቅዳሴ ክፍል ነው እየተመለከትን ያለ ነው። ለማስታወስ ወደኋላ ሄደን የተወሰኑ ነጥቦችን እናያለን። ባለፈው ጊዜ የተመለከትነው የዝግጅት ክፍል ላይ ያለውን እ፣ ካህኑ በተለይ ዋናው ካህን ቀዳሹ ካህን የሚያደርሳቸውን ጸሎቶች በጥልቀት ነው የተመለከትነው። እ፣ ይሄ የዚህ ክፍል ጸሎት ዓላማ ካህኑ ራሱንና ሕዝቡን ከኃጢአት እንዲነጹ በመንፈስ እንዲታደሱ እንዲቀደሱ በጸሎት የሚያዘጋጅበት ነው። ከቅዳሴው ከመጀመሩ በፊት እ፣ ሕዝቡንም ራሱንም ለቅዳሴው ብቁ ዝግጁ የሚያደርግበት ነው እና በዚህ ውስጥ ብዙ ጸሎቶችን ተመልክተናል። ሌላው ደግሞ ለቅዳሴ አገልግሎት የሚውሉ ንዋያተ ቅድሳትን በጸሎት በየመልካቸውና በየቦታቸው እ፣ ካህኑ የሚያዘጋጅበት ነው። ዛሬ እሱን ነው የምንመለከተው። እ፣ በዚህ ራሱንና ሕዝቡን በሚያዘጋጅበት ሰዓት እ፣ የሚደርሱትን ጸሎቶች በተለይ ከመጋረጃው ውጪ በአፋ ያለውን እ፣ በደንብ አይተናል። ወደ 10 ጸሎቶች እንደነበሩ ተመልክተናል። እነዚያ ከመዝሙረ ዳዊት እንደዚሁ ደግሞ ከአባቶች ጸሎትም እ፣ የተወሰኑትን ጸሎቶቹን እየተመለከትን እንሄድ ነው እና ሁላችሁም የዚህ መጽሐፈ ቅዳሴው ካላችሁ እ፣ ለመከታተልም እንዲያመቻችሁ መግቢያው ላይ የዝግጅት ክፍል የሚለው ወደ ምዕራፍ ወይም ገጽ 20፣ 24፣ 23 እዛ አካባቢ ነው ያለ ነው እና እ፣ ከዛ በኋላ ልብስ እንደሚለብስ ያንን ልብስ ደግሞ አይቶ ለክቶት እንዳያጥረው እንዳይረዝመው አድርጎ ልኩ የሆነውን ልብስ መልበስ እንዳለበት አንዴ ከተለበሰ በኋላ አገልግሎቱን እስኪጨርስ ድረስ ልብሱን እንደማይቀይር በዛው ተሰየመ ነው የሚባለው። ያንን ለብሶ የተሰየመበት ልብስ እ፣ እስኪያልቅ ድረስ ስርዓቱ አብሮት ይቆያል ማለት ነው። እንግዲህ ቅዳሴውንም ዝም ብሎ መግባት አይቻልም። እንደው በዚህ አጋጣሚ እሑድ ቀን ቅዳሴ አልነበረንም። ታስታውሳላችሁ። የዚህ የዌዘር ኮንዲሽኑ ምክንያት እንግዲህ ትልቅ ከፍተኛ በረዶ ጥሎ ወደዛ መግባትም አልቻልንም። እናንተም ምዕመናንም በቤት ሆናችሁ ነው አብዛኞቻችሁ የጸለያችሁት እና እዚህ ቅዳሴው ላይ ካህኑ ቅዳሴ ከመግባቱ በፊት ምዕመናን መሰብሰባቸውን ወጥቶ ያረጋግጥ ይላል። ምክንያቱም ቅዳሴ ከተቀደሰ ስጋው ደግሞ አለ ማለት ነው፣ ይፈተታል። ስጋው ደግሞ ለካህናቱም ለምዕመናኑም ይሰጣል። ስለዚህ የሚቆርብ የሚያስቀድስ የካህናት ብቻ አይደለም የምዕመናንም ተሳትፎ ያለበት ጸሎት ስለሆነ ቅዳሴ እ፣ የእነሱን መኖር ያረጋግጥ ይላል እና ከመልበሱ በፊት ነው እንግዲህ። ከለበሰ በኋላ አይደለም መኖራቸውን ምዕመናን መገኘታቸውን ለማስቀደስ የተሰበሰቡ ምዕመናን እንዳሉ ቼክ ማድረግ ያስፈልጋል እና ልብሱን ከለበሰ በኋላ በቀጥታ ወደ መቅደስ ለመግባት የሚያስችለውን ጸሎት ማድረስ ይጀምራል። እ፣ ከመቅደስ በአፋ ውጭ ሆኖ ካህኑ የሚጸልየው ጸሎት አለ። ወደ ምስራቅ ዞሮ 3 ጊዜ ሰግዶ ወደ መንበሩ ልብሱን መርጦ ሕዝቡ መሰብሰባቸውን አይቶ አቡነ ዘበሰማያት ይደግማል። እጅ ነስቶ ቀዳሽ መሆኑን አገልጋይ መሆኑን ለምን የክርስቶስ ምሳሌ ሆኖ የሚያገለግል ስለሆነ ካህናቱን ሕዝቡንም ዲያቆናቱንም ማሩኝ፣ ይቅር በሉኝ፣ ስለ እኔ ጸልዩልኝ ብሎ ወደ እ፣ ጸሎቱ ይገባል። ከዛ ፊቱን ወደ ምዕራብ ወደ ሕዝቡ አዙሮ ደግሞ ጸሎት ይጀምራል። ጸሎተ ሕዝብ ነውና ይህን ተመልክተናል። እዛ ላይ የሚካተቱት ጸሎቶችን አንዱ ጸሎተ ንስሐ ነው ብለን በዝርዝር ጸሎተ ንስሐ ምን እንደሚመስል ተመልክተናል። እዛ ላይ የማይጸለይ ጸሎት የለም። ስለ ሕዝቡ
ሰይጣን እንዳይፈትናቸው ክፉ ነገር ወደ እነርሱ እንዳያመጣ ስለሞቱት፣ ስለታመሙት፣ ስለ አባቶች፣ ስለ ቤተ ክርስቲያን መምህራን፣ ስለ ሀገር መሪዎች፣ ስለ ሀገራችን፣ ስለምንኖርባት ሀገር ስለሞቱት፣ ስለ እነዚህ ሁሉ ጠቅልሎ የያዘ ጸሎተ ንስሐ ይጸልያል ወደ ቅዳሴ ከመገባቱ በፊት ማለት ነው። ይህን ጸሎት ባለፈውም እንደተናገርነው ቀድሞ መጸለይ ያለበት ጸሎት ነው። ግን ህዝቡ ብዙ ጊዜ ስለማይሰበሰብ እኛ ኪዳን ካደረስን በኋላ ልክ ወደ ቅዳሴ ከመግባታችን በፊት የምንጸልየው ጸሎት እንደ ስርዓቱ ግን ቀድሞ የሚጸለይ ጸሎት ነው። ግን ለህዝቡ ስለሆነ ህዝቡ መገኘት ስላለባቸው ወደ ህዝቡ በሚሰበሰቡበት ቦታ አድርገነዋል። ሁለት ጊዜ ነው የምንጸልየው። አንዴ ከመገባቱ በፊት፣ ሁለተኛ ደግሞ እግዚኦታ ከመባሉ በፊት ዲያቆኑ ስግዱ ለእግዚአብሔር በፍርሃት ሆናችሁ ለእግዚአብሔር ስገዱ ብሎ ካዘዘን በኋላ ሰግደን ግንባራችን መሬት ነክቶ የምንቀበለው የጸሎት ክፍል ነው። ይሄንን ካደረገ በኋላ ጸሎተ ንስሐ ካደረገ በኋላ ወደ ውስጥ ገብቶ ከዳዊት መዝሙር እነዚህ መዝሙር 24፣ 60፣ 101፣ 102፣ 129፣ 130ን ይጸልያል ማለት ነው። እነዚህ ጸሎቶች ወደ እግዚአብሔር የሚጸለዩ ጸሎቶች ስለሆኑ ወደ ተጠሪው ወደ እግዚአብሔር ወደ ምስራቅ ታቦቱ ወዳለበት ወደ ምስራቅ ፊቱን መልሶ ወደ እግዚአብሔር ይጸልያል ማለት ነው። ያኛውን ጸሎተ ንስሐ ወደ ህዝቡ ዞሮ ነው የሚጸልየው። ለምን? ጸሎተ ህዝብ ስለሆነ የሚለውን ነገር ተመልክተናል። ጸሎተ ንስሐ ሲጸለይም መስገድ እንደሚያስፈልግ በዛውም አንድ ያነሳ ነው ከእግዚአብሔር ይቅርታ የምንጠይቅበት ጸሎት ስለሆነ ሰው ደግሞ ቁጭ ብሎ ወይም ቆሞ ሳይሆን ይቅርታ የሚጠይቀው ሰግዶ ዝቅ ብሎ ነውና ዝቅ ማለት ያስፈልጋል። ስግዱም ይላል ራሱ ጸሎቱም ላይ ለእግዚአብሔር በፍርሃት ሆናችሁ ለእግዚአብሔር ስገዱ ይላል። ሌላው የተመለከትነው ጸሎተ አፋ ነው። በውጭ ያሉ ጸሎቶች ለምንድን ነው በውጭ ሆነው የሚጸለዩት? በውጭ ስል እንግዲህ ከመቅደሱ መንበሩ ካለበት ውጭ ሆኖ ለምንድን ነው የሚጸልየው ካህኑ የሚለውን ነው። ህዝቡ የቅዳሴው ሰዓት መድረሱን አውቀው እንዲዘጋጁ ለማድረግ ጠቅላላ የአፋ ጸሎቶች 10 ናቸው። 10ቱ ትእዛዛት የአዲስ ኪዳኗ ቤተ መቅደስ ከመመስረቷ በፊት መሰጠታቸውን የሚያመለክቱ ስለሆነ እንደገና ደግሞ ካህኑ ወደ ህዝቡ ፊቱን አድርጎ ለራሱና ለምዕመናኑ የሚጸልየው ጸሎት እንደ መጀመሪያ የቅዳሴ ጸሎት ተደርጎ ይወሰዳል። ይህም ምዕዳን ምክር ጭምር መንፈስን የሚያረጋጋ ህሊናን የሚሰበስብ ጸሎት ስላለው ነው። ስለዚህ ጸሎተ አፋው ይህንን ይመስላል። ይህን ተመልክተናል። ዛሬ የምንመለከተው ግብዓተ መንጦላይት የሚለውን ወይም በመጋረጃ ውስጥ ገብተን በመንበሩ ፊት ቆሞ የሚጸልየውን ጸሎት ነው። ግብዓተ መንጦላይት ይባላል። ውስጥ ተገብቶ የሚጸለይ ጸሎት ነው። እንግዲህ ይሄ የቅዳሴ የዝግጅት ክፍል ነው። ተመልከቱ፣ እንዳትረሱ 3 ክፍሎች እንዳሉት የዝግጅት ክፍል፣ የትምህርት ክፍል እና ፍሬ ቅዳሴ የሚል መጀመሪያ ስንነሳ ጀምረን የያዝነው አለ እና ይሄ ገና ዝግጅቱ ላይ ነው ያለ ነው እና በዚህ በውስጥ ደግሞ ግብዓተ መንጦላይት በመጋረጃው ውስጥ ሆነን የምንጸልየው ጸሎት አለ። ካህኑ የሚጸልየው ጸሎት አለ። ይሄ ከመንጦላይቱ በአፋ አንድ ጊዜ ሰግዶ ወደ ውስጥ ገብቶ ንዋያተ ቅድሳቱን ከጸሎት ጋር ያዘጋጃል። ንዋያተ ቅድሳት ማለት የከበሩ ንዋያት ለአገልግሎት የሚውሉ ንዋያተ ቅድሳት ይባላሉ። ስለዚህ በቤተ ክርስቲያን ያሉ በሙሉ መገልገያዎች ንዋያተ ቅድሳት ናቸው። የከበሩ ለእግዚአብሔር ለመስዋዕት የሚሆኑ የሚያገለግሉ ለአገልግሎት የተዘጋጁ የከበሩ ዕቃዎች መገልገያዎች ናቸው። እነዚህንም ማክበር ያስፈልጋል ማለት ነው። ስለዚህ
ከዛ በፊት የንዋያተ ቅድሳቱን ጸሎት ከመጸለዩ በፊት እነዛን ካዘጋጀ በኋላ ጸሎተ ባስልዮስ የሚል አለ። እሱን ጸሎት ይጸልያል። ከዛ በኋላ ልብሰ ተክህኖውን ይዞ ጸሎተ ዮሐንስ አፈወርቅ ልብሰ ተክህኖውን ይዞ ይጸልያል። እነዚህ ሁለት ጸሎቶች ደግሞ በኋላ የሚጸለዩ ናቸው። አጠቃላይ 10 ናቸው ብያለሁና ስድስቱን እዛ ተመልክተናል። ከጸሎተ ንስሐውን ተመልክተናል። አሁን ደግሞ ሁለቱ መጥተዋል። ከዚህ ላይ ረጅም ስለሆነ መጽሐፈ ቅዳሴውን እንግዲህ ካዘጋጃችሁት ምዕራፍ ማን ነው ገጽ 22 ጀምሮ ያለውን ማየት ይቻላል። 22 23 ለምሳሌ ከዚህ ከጸሎተ ዮሐንስ አፈወርቅ ላይ የተወሰነውን ነገር ብንመለከት ቁጥር 33 ላይ የረከሰውን ሕሊናና የኃጢአትን ሥራ ከኛ የምታርቅ አቤቱ የጌትነትን ብርሃን አብራልን። እሳታውያን ሊቀርቡት የማይቻላቸውን የሚያቃጥል እሳት የመንፈስ ቅዱስ ሀብት አሳድርብን። ክፉን ሕሊና የምታጠፋ ኃጢአትንም የምታቃጥል ለዓይነ ልቦናችን እውቀትን ስጠን፣ ከንፈሮቻችንንም ከክፉ ነገር ጠብቅልን። ሰላምን ስጠን፣ ጽድቅንም ስጠን፣ አስተምረን። ልብሳችንን የሕማማችንንም መድኃኒት የተፈጥሯችንንም ተነባቢ አንተ ነህ እና እያለ ይጸልያል። ይሄ እንግዲህ ዝግጅት ነው። ከዛ በኋላ በአልባሳት ላይ የሚጸለየው ጸሎት ነው። በአልባሳት ላይ የሚጸለይ ጸሎት አለ። እሱን ሲጨርስ ልብሱን አስባርኮ ወይም ራሱ ባርኮ ይለብሳል የሚል ነገር አለ። ከዛ በኋላ ወደ ንዋያተ ቅድሳቱ ነው የምንሄደው። እንግዲህ ለቅዳሴ አገልግሎት የሚያገለግሉ ብዙ ንዋያተ ቅድሳት አሉ። በዚህ በቅዳሴው ላይ ግን ዘወትር ቅዳሴ ከመገባቱ በፊት የሚጸለይባቸው ንዋያት አሉ። እንደምትመለከቱ እዚህ ጋር የተወሰኑትን አስቀምጠናል። እዚህ ጋር ይሄ ጻይል ይባላል፣ ይሄኛው ጽዋ ይባላል፣ ይሄኛው ዕርፈ መስቀል ይባላል። ሌሎች ማይፈድ፣ መሶበ ወርቅ እነሱ የሉም እዚህ ውስጥ ፎቶውን ፒክቸሩን ስላላገኘው ነው። እነሱን ወደፊትም እናያቸዋለን፣ ግን ምስጢሩንም እንመለከታለን። ስለዚህ በእነዚህ ላይ በሁሉም ንዋያት ላይ ጸሎት ያደርሳል። ለምሳሌ በማይፈዱ ላይ ማይፈድ የሚባለው የክርስቶስን ዮሴፍና ኒቆዲሞስ ክርስቶስ ካረፈ በኋላ ገንዘውታል። ያንን መግነዙን የሚያመለክት ነው። ማይፈድ ይባላል። ስጋው ደግሞ የሚለብስ ልብስ ነው። ስጋው ደግሞ የሚለብሰው እዛ ላይ ከምንጸልየው ጸሎት እንደዚህ የሚል ነገር አለ። ገጽ 26 ላይ ጌታችን አምላካችን መድኃኒታችን እግዚአብሔር ኢየሱስ ክርስቶስ ሆይ ይቅርታንና ቸርነትን የተመላ መዝገብ ያለው ለሚያምኑበትም ሁሉ በጎ ነገርን የሚሰጥ በጥበቡ ሰማያትን የዘረጋ ለምጽናትና ለደመናት የተለወጠ ስርዓትን የሰጠ የሰማያትም መልካቸው አልተለወጠም። አሁንም ሰውን የምትወድ አምላካችን ክቡር ሥጋህን በሚሸፍኑ በእኒህ ልብሶች ላይ እጅህንና የመለኮትን ኃይል ትውረድ። በመቃብር ውስጥ ያለ ቅዱስ ሥጋ በተገነዘባቸው አልባስ ላይ ኃይልህን ያሳደርግ እኒህንም በሰማይ ባሉት አምሳል ይሁኑ። ክብር ምስጋና ካህሊነት ጽን ላንተ ይገባል ብሎ ጸሎቱን ይጨርሳል ማለት ነው። እንግዲህ ያ የእውነተኛው የክርስቶስ መግነዝ ልብስ ይሁን ብሎ ነው የሚጸልየው። ሥጋው ደግሞ የክርስቶስ አማናዊ ሥጋ አማናዊ ደም ነው ብለናል። እውነተኛው የክርስቶስ ሥጋ ነው፣ እውነተኛው የክርስቶስ ደም ነው። ስለዚህ በዚያ በመሠዊያው ላይ እነሆ የተዘጋጀውም እነዚህ ንዋያት የከበሩ እንዲሆኑ ይሄ ጸሎት ይጸለያል። ሌላው ጻሕይል ነው። ጻሕይል ያልኩት ይሄ ከሥጋው ደግሞ የሚቀመጥበት ነው። እነዚህን አሁን ስናያቸው አንደኛ በቤት እንደምናውቃቸው ወይም በቤት እንዳሉት መገልገያ ዕቃዎች በዚያ ስም አንጠራቸውም። ለምሳሌ ይህንን
ይሄ ማንኪያ ነው አንለው። እኛ እንደምናውቀው እርፈ መስቀል ነው የሚባለው። ራሱ የተለየ ነው እና ይሄንንም ጻይል ነው የምንለው እና በዚያ ላይ ደግሞ የሚጸለይ ጸሎት አለ። በጻይሉ ላይ የሚጸለየው ጸሎት ምንድን ነው? ገጽ 27 ላይ ቸር ማያዊ አምላካችን እግዚአብሔር ሆይ በዕፀ መስቀል ላይ ቅዱስ የሚሆኑ እጅህን የዘረጋ በጎ ነገርን በተመላች በዚህ ጻሕል ላይ ክቡር እጅህን ዘርጋ። ቅዱስ ስምህን ለሚወዱ ሰዎች የሺህ ዘመን ምግብ በላዩ ላይ የሚዘጋጁባት ናት። አሁንም አምላካችን እግዚአብሔር ሆይ ፍምን የተመላች ይችን ጻሕል ባርካት፣ አክብራት፣ አንጻት። ይኸውም የሐዋርያት በምትሆን በዚች ቅድስት ቤተ ክርስቲያን በሚገኝ ክቡር በሚሆን በመሰዊያው ላይ ያቀረብነውን ያንተ ቅዱስ ሥጋ ነው ብለው ጸሎቱን ይጸልያል። ፍምን የተመላች ይችን ጻሕል፣ ምክንያቱም የክርስቶስ ሥጋ የክርስቶስ አመናዊ ሥጋ የሚያርፍባት ስለሆነች ማለት ነው። ስለዚህ ያከብረዋል ማለት ነው። እንግዲህ ይሄ አንድ ጊዜ አይደለም የሚጸለየው። ቅዳሴ በተቀደሰ ቁጥር ሁል ጊዜ የሚጸለይ ጸሎት ነው። ከዛ በኋላ ወደ ጽዋው ነው የሚሄደው። ጽዋው ይሄኛው ነው። ክቡር ደግሞ የሚቀዳበት ወይም ክቡር ደግሞ የሚቀመጥበት ነው። እዚህ ላይ ደግሞ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ አላቴውን በእውነት ሰው የሆነ አምላካችን ነው። መለኮቱን በፍጥረቱ ላይ ደሙን በፈቃዱ ካፈሰሰ ከሰውነቱ አልተለየም። በዚህ ጽዋ ላይ ቅዱስ እጅህን አድርግ። አሁንም ባርከው፣ አክብረው፣ አንጻው ክቡር ደምህን ያደርጉበት ዘንድ ይህ አምኖ ከሱ ለሚጠጣ ሁሉ ለሕይወትና ለኃጢአት ማስተስሪያ ይሆን ዘንድ ቸር ሰማያዊ ለሚሆን አባት ምስጋና ይግባው ማሕያዊ ከሚሆን ከመንፈስ ቅዱስ ጋር ብሎ በጽዋው ላይ ይጸልያል ማለት ነው። ከዛ በኋላ በዕርፈ መስቀል ላይ የሚጸለይ ጸሎት ነው። ዕርፈ መስቀል ያልኳችሁ ይሄ ነው። እዛ ላይም አምላካችን እግዚአብሔር ሆይ ነቢዩ ባሪያህን ነቢዩ ኢሳይያስን የበቃ ያደረግከው ጉጠት በእጁ የተያዘ ሱራፊን ያየው ዘንድ በእርሱ ፍምን ወስዶ በአፉ ጨመረለት። አሁንም ሁሉን የምትይዝ አምላካችን እግዚአብሔር በዚህ ዕርፈ መስቀል ላይ እጅህን አድርግ። የአንድ ልጅ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን እንዲሰሩበት አሁንም ባርከው አክብረው ብሎ በዚያ ላይ ይጸልያል። ከዛ በኋላ በመሶበ ወርቁ ላይ የሚጸለይ ጸሎት ነው። መሶበ ወርቁ ከቤተልሔም ዲያቆናቱ አክብረውት ሥጋው ደሙን አክብረው በሱ ይዘው የሚመጡበት የሚገቡበት ነው። ይሄ በዚህ ላይ ደግሞ እመቤታችን የመሶበ ወርቁ ምሳሌ ነት። ህብስቱ ደግሞ የክርስቶስ ምሳሌ ነው። አንቲ ውእቱ መሶበ ወርቅ ቅዳሴም ስንገባ እንላለን። አንቲ ውእቱ መሶበ ወርቅ እንላለን። አንቺ መሶበ ወርቅ ነሽ፣ እንተ ውስቴታ መናህው፣ በአንቺ ውስጥ ደግሞ ህቡ የሆነው መና የሆነው ሕይወት የሆነው ክርስቶስ በአንቺ ውስጥ አለ። ክርስቶስ የተገኘው ከእመቤታችን ነው። ሥጋ የለበሰው ሰው የሆነው ከእመቤታችን ነው። እመቤታችን የመሶበ ወርቁ ምሳሌ ናት። ኢየሱስ ክርስቶስ ደግሞ የህብስቱ ምሳሌ ነው። ለዛ ላይ ደግሞ የሚጸለይ ጸሎት አለ። ይኸውም በደብረ ሲና ለባሪያው ለነቢዩ ለሙሴ የነገረው አምላካችን እግዚአብሔር አሁንም ሁሉን የምትይዝ አቤቱ አምላካችን በዚህ መሶበ ወርቅ ላይ ቅድስት የምትሆን ቀኝህን ዘርጋ፣ ከኃይልህና ከጽንዕ ከመንፈስ ቅዱስ ሀብት ከክብርህም ምላት። የሐዋርያትም ጉባኤ በምትሆን በከበረች በዚች ቤተ ክርስቲያን የአንድ ልጅ ክቡር ሥጋውን ይሰሩባት ዘንድ ከአንድ ልጅ ጋር ለዘላለሙ አሜን ብለው ይጸልያል። እንግዲህ እነዚህ ንዋያተ ቅድሳቱ ላይ እያንዳንዱ ላይ ጸሎት ይደርሳል ማለት ነው። ተመልከቱ። ይሄ የዝግጅት ክፍል የሚለው ላይ ነው። ከዚህ በኋላ በቅዳሴ አገልግሎት ላይ የሚውሉ መስዋዕቶች አሉ። እነሱን በየጊዜው በየቦታው የምንመለከት ነው የሚሆነው። አንዱ የዕጣን መስዋዕት ነው። የመብራት መስዋዕት አለ። ከዛ እያለ ይቀጥላል። አሁን መጀመሪያ የምናየው ወደ ዕጣኑ መስዋዕት ነው የምንሄደው። እንግዲህ ንዋያተ ቅድሳቱን አዘጋጅቶ ሲጨርስ
ጸሎት ዘአብና ከቅዱስ ዳዊት መዝሙር መስዋዕትና ስርዓተ ቤተ መቅደስን የተመለከቱ ጸሎቶችን ያደርሳል። ከዛ በኋላ 5 ቆቀር ዕጣን ወይም 5 ፍሬ ዕጣን መርጦ በሙዳይ ላይ ያኖራል እና ሙዳዩ አሁንም የእመቤታችን ምሳሌ ነው። ዕጣኑ ደግሞ የክርስቶስ ምሳሌ ነው። በኋላ በደንብ አድርገን ቅዳሴውንም እያየን ወደ ውስጥ እየገባን ስንሄድ እንመለከተዋለን። እነዚህን 5 ፍሬ ዕጣን አስቀምጦ በዛ ላይ ይጸልያል ማለት ነው። እነሱ ዕጣኖች ራሱ የሚገቡበት ቦታ አለ፣ ሰዓት አላቸው። ሁሉም በአንዴ 5ቱ አይጨመሩም። ጸሎት ይጸለይባቸዋል። ትምህርቱን እየተማርን ስለሆነ ነው። አሁን እነዚህ የ5ቱ ዕጣኖች ምሳሌነታቸው የ5ቱ ኪዳናት ምሳሌ ነው። እግዚአብሔር ለአቤል፣ ለኖህ፣ ለአብርሃም፣ ለይስሐቅና ለሙሴና ለአሮን የገባውን ኪዳን ወይም ደግሞ የእነሱን መስዋዕት የእነሱን ጸሎት እንደተቀበለ እነዚህም 5ቱ የዕጣን ፍሬዎች በእነዚህ በአበው በቀደምት በደጋግ አበው አማካኝነት በእነሱ ምሳሌነት ወደ እግዚአብሔር የሚያርገውን የሚጸለየውን ጸሎት የእነሱን ጸሎት እግዚአብሔር እንደሰማ እነሆ የእኛንም ጸሎት ስማን ተብሎ በእነሱ ምሳሌ የተዘጋጁ ናቸው ማለት ነው። እና አንዱ የቁርባና አቤል ነው። የአቤልን መስዋዕት እግዚአብሔር ተቀብሏል። እግዚአብሔር ወደ አቤልም ወደ መስዋዕትም ተመልክቷል። የኖህን መስዋዕት ተቀብሏል። እግዚአብሔር ሂሩተ አብርሃምን የአብርሃምን መስዋዕት ተቀብሏል። መባ ይስሐቅን የይስሐቅን መባ ተቀብሏል። ተልኮተ ሙሴን የአሮንንና በተለይም ከሕገ ልቡና ሰው ወጥቶ በሕገ ኦሪት መመራት ሲጀምር በትክክል ስርዓት ተሰርቶ ቤተ መቅደስ ተዘጋጅቶ እየታጠነ እየተቀደሰ እግዚአብሔር መመለክ ሲጀምር በተለይም በሙሴና በአሮን አማካኝነት መልክ ይዞ የሚቀርበውን መስዋዕት ጸሎት እግዚአብሔር ተቀብሏል። ስለዚህ እነዚህ 5ቱ የዕጣን ፍሬዎች ምሳሌነታቸው ለዚህ ነው ማለት ነው። ጸሎት እንኳን ቅዳሴ ሲገባ ሰምታችሁ ከሆነ ጸሎት ሲጸለይ የአቤልን ቁርባን፣ የኖህን መስዋዕት፣ የአብርሃምን ሂሩት፣ የይስሐቅን መባ፣ ተልኮተ ሙሴን አሮንን የተቀበልክ የእኛንም ቅዳሴያችንን፣ ጸሎታችንን፣ መባችንን፣ ልመናችንን ተቀበልልን እያሉ አባቶቻችን ያሳርጋሉ በጸሎት ላይ። የእነሱ ጸሎት ስለተሰማ እነሆ የእኛንም ጸሎት ስማን ብለን እንጸልያለን። ሌላው መስዋዕተ አቤል፣ መስዋዕተ ኖህ፣ ሂሩተ አብርሃም፣ ተልኮተ ሙሴ ወአሮንና ክህነተ መልከ ጼዴቅ የዚህ ምሳሌ ነው በሌላ መልኩ ማለት ነው። እና እግዚአብሔር በተለይ በብሉይ ኪዳን ዘመን የመልከ ጼዴቅን መስዋዕት ወይም ጸሎት እንደተቀበለ ባለፈው ስለ ስጋው ደግሞ ስንማር የብሉይ ኪዳን ምሳሌነቱን ስናይ መልከ ጼዴቅ ካህኑ መልከ ጼዴቅ በስንዴና ወይን ሲያስታኩት እንደነበረ የስጋው ደግሞ ምሳሌ መሆኑን ተመልክተናል በብሉይ ኪዳን። ስለዚህ በዚህ መልኩም የዚህ ምስጢራዊ ፍቺ ያለው ማለት ነው። 5 ዕጣን የሚዘጋጅበት ያ ዕጣን መዘጋጀት ብቻ አይደለም፣ እንደው ዝም ብሎ አንስቶ አስቀምጦ ማድረግ ሳይሆን ዕጣኑ ላይ የሚጸለይ ጸሎት አለ። እንግዲህ ሁልጊዜ አይታችሁ ከሆነ ካህናት ከማጠናቸው በፊት በመንበሩ ፊት ቆመው ጸሎተ ዕጣን ይደግማሉ። ሁልጊዜ አሁን ኪዳንም ስናደርስ ቅዳሴም ስንቀድስ ጸሎተ ዕጣን ሁል ጊዜ በቤተ መቅደስ የሚደርስ ጸሎት ነው። የየዕለቱ ጸሎት አለው። የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ እስከ እሑድ ድረስ አለው። እንደገና ደግሞ የመግቢያ ጸሎት አለው። አስርቆት አለው። ዕለቱን፣ ቀኑን፣ ሰዓቱን፣ ወሩን፣ ዓመቱን፣ ወንጌላዊውን ያንን ሁሉ ጠቅሶ አስርቆት ጸሎት ያደርሳል። ከዛ ደግሞ የዕለቱን ጸሎተ ዕጣን ያደርሳል። ከዛ በኋላ ነው ወደ ማዕጠንት የሚገባው ማለት ነው እንጂ ዝም ብሎ ካህኑ ገብቶ ልብሱን ለብሶ ጽናውን ይዞ ማጠን አይደለም። ጸሎት አለው ማለት ነው። ስለዚህ ዕጣን ልዩ መስዋዕት የሚቀርብበት ቤተክርስቲያናችን ጸሎትን የምታሳርግበት
ትልቅ ቦታ የምትሰጠው መጽሐፍ ቅዱሳዊ ምስጢር ይዘት ያለው በቤተ ክርስቲያናችን ለመስዋዕት አገልግሎት፣ ለምስጋና መስዋዕት አገልግሎት የምንጠቀምበት ልዩ እ፣ ነገር ነው ማለት ነው ዕጣን። ምስጢሩም ሰፊ ነው፣ ትምህርቱም ሰፊ ነው፣ ጸሎቱም ሰፊ ነው። ከቤተ ክርስቲያን የማይለይ በብሉይም በሐዲሱም በኋላ በደንብ የመጽሐፍ ቅዱስ ክፍሎችን እያየን እ፣ እንደው ለሚተቹትም ሰዎች ወይም ከሌላ ጋር ለሚያገናኙት ሰዎች ትክክለኛው ምስጢሩ ምንድን ነው? መጽሐፍ ቅዱስ ምን ይላል? ቤተክርስቲያን ምን ታስተምራለች? የሚለው እንመለከታለን። ዕጣኑ ቅድም እንዳልኩት የክርስቶስ ምሳሌ ነው። ዕጣኑ የምዑዘ ባህሪ የክርስቶስ ምሳሌ ነው። ሙዳዩ ደግሞ ዕጣኑ የሚቀመጥበት ሙዳዩ ደግሞ የእመቤታችን ምሳሌ ነው። እመቤታችን ሁልጊዜ ከጌታ አትለይም። ሁልጊዜ። ለዛ ነው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እናትና ልጁን ታመሰግናለች። እናቱን ልጁን ብቻ ይዛ እናቱን አልፈልግም አትልም። አይለያዩም ማለት ነው። ያስገኘች መገኛ የሆነች ምክንያት የሆነች ስለሆነች እመቤታችን ሁልጊዜ ከልጇ ጎን አለች። ሲሰቀል ከመስቀሉ ስር ነበረች። በሰርግ ቤት ሲገኝ እሷም አብራ ነበረች። በእያንዳንዱ በክርስቶስ በምድራዊ ሕይወቱ ባደረጋቸው ስራዎች ሁሉ በእያንዳንዱ ቦታ እመቤታችን ከእሱ ተለይተው አታውቅም። ስለዚህ ምሳሌነቱ ይሄ ነው ማለት ነው። ኢየሱስ ክርስቶስ የዕጣኑ ምሳሌ ነው፣ እሷ ደግሞ የሙዳዩ ምሳሌ ናት ማለት ነው። በኋላ ቅዳሴው ላይ እየገባን እናያለን። አንዳንድ ነጥቦችን እናነሳና ከቅዳሴው እየተመለከትን እናያለን። ዕጣን መስዋዕት ነው ብለናል። ለአምልኮት የሚቀርብ ነው። ለምን የሚቀርብ ነው? ለአምልኮት የሚቀርብ ነው። በዚህ በትንቢተ ኢሳይያስ ምዕራፍ 6 ላይ ሉቃስ አንድን በኋላ የሚያነብልን ሰው ተዘጋጁ። አንድ ሰው ትንቢተ ኢሳይያስ ምዕራፍ 6 ላይ ኢሳይያስ በትንቢት መነጽር ተመልክቶ በሰማይ ያለውን የእግዚአብሔርን መንበር መላእክት ሲያጥኑት ተመልክቶ ዕጣኑ መቅደሱን እንደሞላው ይናገራል። መቅደሱን የዕጣኑ ብዛት ጢስ መቅደሱን ሞላው ብሎ ይናገራል። እና ይሄ መጽሐፍ ቅዱሳዊ ነው ማለት ነው። በብሉይ ኪዳንም ያለ ነው። ብሉይ ኪዳን ላይ ያለ ነው። በሐዲስ ኪዳን ደግሞ ይሄ ነገር የለም፣ አይታወቅም፣ አንድ ቦታም አልተጠቀሰም ብሎ ለሚመጣ ሰው ይኸው ደግሞ የሉቃስ ወንጌል ምዕራፍ 1 ላይ ካህኑ ዘካርያስ እንደውም ቅዱስ ዮሐንስን እንደሚወልድ ልጅ እንደሚኖረው መልአኩ ገብርኤል ሲያበስረው ምን እያደረገ እንደነበረ እዚህ ወንጌሉ ላይ ይነግረናል። እና የሚያነብልን ሰው ካለ የሉቃስ ወንጌል ምዕራፍ 1ን ታነቡልናላችሁ። እንድትሳተፉ ጭምር ነው። አለ የተዘጋጀ ለመስቀል አለው። እሺ። ከቁጥር 1 ነው። አዎ። እሺ። የሉቃስ ወንጌል ምዕራፍ 1 ከቁጥር 1። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህን ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታን መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም እሺ፣ በቂ ነው። ያው የምንፈልገው የዚህ የዕጣኑን ስለሆነ ቃሌት ያሰማልን።
እዚህ ከቁጥር 10 ላይ 11 ላይ ይናገራል እና በዕጣን ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበረ። የጌታ መልአክም በዕጣኑ መሠዊያ ቀኝ ቆሞ ነበረ እና ራሱ መሠዊያው እንዳለ ዕጣን በቤተ መቅደስ ውስጥ አገልግሎት ላይ እንደሚውል ካህናት እንደሚያጥኑ አሁን ይሄ የመጽሐፍ ቅዱስ ክፍል በደንብ ያስረዳናል ማለት ነው። እንደው ሌላ ሌላ ነገሮችን እያነሱ እንዴት በቤተ ክርስቲያን ውስጥ እንዲደረጋል ምንድን ነው የሚሉ ጥያቄዎች ካሉ መልስ እንዲሆነን ነው። መጽሐፍ ቅዱሳዊ ነው የሚለውን ነገር እንድትይዙት ነው። በብሉይም አለ በሐዲስ ኪዳንም አለ። ቤተ ክርስቲያን ከመጽሐፍ ቅዱስ የወጣ አስተምሮም ስርዓትም የላትም። ለዚህ ነው እንደውም ልበ አምላክ ቅዱስ ዳዊት እንግዲህ የመዝሙረ ዳዊትን ጸሎት እንኳን ባለፈውም ተነጋግረናል። ትልቅ ጸሎት፣ ልብን የሚነካ ተመስጦ ውስጥ የሚከት መንፈስን የሚያረጋጋ ጸሎት መዝሙረ ዳዊት እና ዳዊት እንኳን ጸሎቱን ሲጸልይ በመዝሙር 140 ላይ አቤቱ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እንደ ዕጣን ተቀበልልኝ። እኔ ዕጣን ጸሎት ማሳረጊያ ነው እና ከኛ ጸሎት ጋር ዕጣኑ አብሮ ወደ ቅድመ እግዚአብሔር ይሄዳል ማለት ነው። መጽሐፍ ቅዱሳዊ ነው። ቤተ ክርስቲያን በምክንያት ነው እያንዳንዱን ነገር የምታደርገው እና ዕጣን በሚያጥንበት ጊዜ ይላል እንግዲህ ጸሎት እንዳለው መሠዊያ እንዳለው ይሄ የሉቃስ ወንጌል ይነግረናል። ታሪኩን ስለምታውቁት ነው። ዘካርያስን መልአኩ ገብርኤል መጥቶ አብስሮታል። እዚሁ ላይ ተጨማሪ ሐሳብ እናነሳለን። በራእይ መጽሐፍ ምዕራፍ 8 ቁጥር 3 ላይ ዕጣን አገልግሎቱ የጸሎት ማሳረጊያ መሆኑን በዚህም የመጽሐፍ ቅዱስ ክፍል መረዳት እንችላለን። አንደኛ ምን ይላል? ሌላም መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ ካህናት የመላእክት ምሳሌ ናቸው። ሁሉም ሰው እየተነሳ ማጠን አይችልም፣ መቅሰፍትም ያመጣል። ምክንያቱም ለተፈቀደለት ብቻ ነው አገልግሎቱን ማድረግ። ዲያቆናት እንኳን ጽናውን እንደ ካህናት መያዝ አይችሉም። ምክንያቱም ካህን ስላልሆኑ የቅስና ክህነት ስለሌላቸው። ስለዚህ ካህናት የሆኑ ናቸው ማጠን የሚችሉት። ስለዚህ ካህናት የመላእክት ምሳሌ ናቸው። በዙሪያው በመንበሩ ዙሪያ፣ በሕዝቡ ዙሪያ፣ ጸሎት በሚጸለይ ዙሪያ እየዞሩ በመሃላችን እየገቡ ሁሉ ያጥናሉ። ያ ማዕጠንት የእኛን ጸሎት ቅድመ እግዚአብሔር የሚያሳርግልን ነው ማለት ነው። ስለዚህ አገልግሎቱ ወደ እግዚአብሔር ጸሎታችንን ማሳረጊያ ነው። መስዋዕት ነው፣ ጸሎታችንንም ወደ እግዚአብሔር ማሳረጊያ ነው። ለዛ ነው የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። መጽሐፍ ቅዱሳዊ አስተምህሮ እንደሆነ ስርዓት እንደሆነ ሁላችንም ልንረዳ ይገባል። የተወሰኑ ነጥቦችን ከዚህ ከመጽሐፈ ቅዳሴ እንመለከታለን። ዕጣን እንዲታጠን በመጀመሪያ ያዘዘው ራሱ እግዚአብሔር ነው። ምን መሆን እንዳለበት፣ ምን መምሰል እንዳለበት፣ የዕጣኑ መሠዊያ ሁሉ ሳይቀር ምን መሆን እንዳለበት በደንብ አድርጎ በትእዛዝ የሰጠው ራሱ ነው። ኦሪት ዘጸአት ምዕራፍ 30 ላይ የዕጣን መሠዊያውን ከማይነቅጽ እንጨት ስራ፣ ርዝመቱም 1 ክንድ ስፋቱም 1 ክንድ 4 ማዕዘን ይሁን፣ ቁመቱም 2 ክንድ ይሆናል። ቀንዶቹም ከእርሱ ይሰሩ፣ ወለሉና የግድግዳውም ዙሪያ ቀንዶቹም በጥሩር ወርቅ ትለብጠዋለህ። በዙሪያውም የጥሩር ወርቅ ክፈፍ ታደርግለታለህ። ከክፈፉም በታች 2 የወርቅ ቀለበቶች አድርግለት። በዚህና በዚያ በሁለቱ ጎን ታደርጋቸዋለህ። እርሱን ያነሱባቸው ዘንድ የመሎጊያዎቹን መግቢያ ይሁኑ። መሎጊያዎቹንም ከማይነቅጽ እንጨት አድርገህ በወርቅ ለብጣቸው። ለአንተ በምትገለጥበት በምስክሩ ታቦት ላይ ባለው መጋረጃ ፊት ታኖረዋለህ ብሎ ለሙሴ እግዚአብሔር ይህንን ትእዛዝ አዞታል።
አሮንም በጎ መዓዛ ያለውን የደቀቀውን ዕጣን በውስጡ በየማለዳው ይጠንበት ብሎ ለሙሴ ይህንን ትእዛዝ እግዚአብሔር ሰጥቶታል። ስለዚህ በጎ መዓዛ ያለው ዕጣን በእግዚአብሔር በሚመለክበት በቤተ ክርስቲያኑ በመንበሩ መሰዊያው ባለበት ይደረጋል ማለት ነው። በሐዲስ ኪዳንም እንደዚሁ ቅድም የራእይ መጽሐፍን ተመልክተናል። ትንቢትም አለ። በዚህ በትንቢተ ሚልክያስ ምዕራፍ 1 ቁጥር 11 ላይ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕ ቁርባንም ያቀርባሉ፣ ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። ይህን ባለፈው ስለ ሥጋው ደሙ ስንማር ትንቢት ተነግሮለታል። ሥጋው ደሙ ብለናል። ትንቢቱ ምንድን ነው? ንጹሕ ቁርባን ያቀርባሉ የሚለው ነው። ከፀሐይ መውጫ እስከ መግቢያዋ ድረስ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዓለም አቀፍ ደረጃ በብዙ ቦታ አለች። እኛ ባለንባትም በምስራቁም፣ በምዕራቡም፣ በደቡቡም፣ በሰሜኑም በዚህ ሁሉ አለች። እቺ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ባለችበት ቦታ ሁሉ በየስፍራው ዕጣን ጸሎተ ዕጣን ደርሶ ዕጣኑ ይታጠናል፣ ቤተ መቅደሱ ይታጠናል። እና ይሄ ትንቢት የተነገረው በብሉይ ቢሆንም ፍጻሜውን ግን ያገኘው አሁን ነው። በእኛ ዘመን አሁን በየቦታው ዕጣን፣ የዕጣን መስዋዕት፣ የዕጣን አገልግሎት ይሰጣል ማለት ነው። ስለዚህ ይሄ ትንቢትም ያለው ነው፣ ትእዛዝም ያለበት ነው። በሐዲሱም በብሉዩም በትንቢትም የተገለጠ አገልግሎት ነው። እንግዳ ነገር አይደለም የሚለውን ነው። ስለ ዕጣን ብዙ ሰዎች ጥያቄ ስለሚጠይቁ ነው። ሰብአ ሰገል ለክርስቶስ በልደቱ ጊዜ ከሰጡት ስጦታዎች ውስጥ አንዱ ዕጣን ነው። ወርቅ፣ ዕጣን፣ ከርቤ ነው የሰጡት። ዕጣኑ ለክህነቱ ዕጣንን ሰጥተውታል። ክህነቱን ኃጢአትን የሚያስተስርይ እውነተኛ ሊቀ ካህናት መስዋዕት መሆኑን ለመግለጥ ዕጣን ሰጥተውታል። እዚህ ቅዳሴ ላይ አንተ ውእቱ ዕጣን ኦ መድኃኒነ እስመ መጻእከ ዋዳንከነ ተሳሃለነ ይላል። ታስታውሱ እንደሆነ ዝውቱ ጊዜ ባርኮት፣ አሁን የማመስገን ጊዜ ነው እያሉ እየተቀባበሉ ካህናቱና ዲያቆናቱ ምዕመናኑ እየተቀባበሉ በሚያደርሱት ጸሎት ላይ አንተ ውእቱ ዕጣን ኦ መድኃኒነ፣ አንተ መድኃኒታችን ሆይ ዕጣን አንተ ነህ፣ መጥተህ አድነህናልና ይቅር በለን። መጽሐፈ ቅዳሴ ገጽ 75 ላይ ያለ ነው። አንተ መድኃኒታችን ሆይ ዕጣን አንተ ነህ። ቅድም ተናግረናል። ዕጣን የክርስቶስ ምሳሌ ነው ብለናል። ስለዚህ አንተ ነህ፣ መጥተህ ይቅር በለን፣ አድህነናልና ይቅር በለን። በዜማ ስንለው እናንተ አንተ ውእቱ ዕጣን ኦ መድኃኒነ እስመ መጻእከ ዋዳንከነ ተሰሃለነ። እናስታውሰዋለን። አንተ ዕጣን ነህ እና መድኃኒት ሆነ መጥተህ አድነህናልና። ሌላም ቦታ ዛይረገ ለአቡ ርእሶ ዕጣን፣ ራሱን ለአባቱ ዕጣን አድርጎ ያቀረበ። እንግዲህ ተመልከቱ፣ ባለፈው ስንማር ስለ ሥጋው ደግሞ ራሱ መስዋዕት፣ ራሱ ሰዊ፣ ራሱ ደግሞ መስዋዕቱን ተቀባይ ነው ብለናል። እና ዕጣን በእሳት ውስጥ ካልተጨመረ ሽታውን አናገኘውም፣ ወይም ሩቅ ቦታ አይደርስልንም ሽታው። ስለዚህ ክርስቶስ ደግሞ በእሳት ውስጥ ወይም ደግሞ መከራ መስቀልን ተቀብሎ ለዓለም ሁሉ መድኃኒት እንደሆነ የእሱ ዕጣንነት መዓዛ ያለው ዕጣንነት መዓዛው ለዓለም ሁሉ እንደደረሰ
የሰው ልጆችን ሁሉ እንደቀየረ፣ መከራ መስቀል እንደተቀበለ፣ ራሱን ለአባቱ እውነተኛ ዕጣን አድርጎ ያቀረበ፣ በሱ መዓዛ የእኛንም መዓዛ የቀየረልን አምላካችን መሆኑን ነው እዚያ ጋር የሚገልጽልን። ራሱን ሰውቶ መዓዛ ጽድቅን ስለሰጠን፣ ክፉ የኃጢአታችንን ሽታ ስለለወጠልን። ታስታውሱ እንደሆነ ጸሎት ላይ ካህኑ እንደዚህ የሚለው ጸሎት አለ። በቅዳሴ ሰዓት ላይ ምንድን ነው የሚለው? ከመሰዊያው ፊት ቆሞ ካህኑ የአባታችንን የአብርሃም መስዋዕት መጽሐፈ ቅዳሴ ቁጥር ገጽ 71 ላይ የአባታችንን የአብርሃምን መስዋዕት የተቀበልክ አምላካችን እግዚአብሔር ስለ ልጁ ስለ ይስሐቅም ፈንታ ቤዛ ሊሆነው በጉን አዘጋጅተህ ያወረድክለት አቤቱ መስዋዕታችንና የዚህን የዕጣናችንን መዓዛ ተቀበል፣ በእርሱ ፈንታ የይቅርታንና የቸርነትን ብዛት ከላይ ላክልን፣ የኃጢአታችንንም ከክፉ ኃጢአታችንም ሽታ ሁሉ ንጹሐን እንሆን ዘንድ ብሎ በቅዳሴ ላይ ይጸልያል። እንግዲህ በቤታችን እንኳን ክፉ የሆነን ጠረን የምናጠፋው በዕጣን አይደለም? ያ ክፉ ጠረን ጠፍቶ ጥሩ መዓዛ እንዲኖር የምናደርገው ዕጣን በማጤስ ነው። ግን ቤተክርስቲያን ሄደን ስንመጣ ልብሳችን ዕጣን ዕጣን ይላል፣ ጥሩ መዓዛ እናሸታለን። ራሳችን ሰውነታችን ጥሩ መዓዛ ይኖረዋል እና ይሄ መዓዛ ግን በውጭ ብቻ አይደለም መሆን ያለበት። በውጭ በልብሳችን ላይ ብቻ ሳይሆን መሆን ያለበት ከውስጣችንም ጥሩ መዓዛ ሊኖር ይገባል። ኃጢአታችንን ልናስወግድ ይገባል። ጥሩ መዓዛ ውጫችን ብቻ ሳይሆን ውስጣችን፣ ሰውነታችን ከኃጢአትን የምንጸየፍ፣ ከኃጢአት የምንርቅ፣ ለጽድቅ የተነሳሳን፣ እግዚአብሔርን የምናስደስት ሰዎች መሆን አለብን እና ምሳሌነቱ የክርስቶስ ነው። ክርስቶስ ደግሞ የእኛንም ኃጢአት ያጠፋልን አምላካችን ነው የሚለውን የምንገልጥበት ነው። እንግዲህ ብዙ ጥቅም አለው። ወደ በኋላ እንመለከተዋለን። ሌላው ዕጣን መቅሰፍትን እንዲከላከል የሚያደርግ ነው። ታስታውሱ እንደሆነ በኮቪድ ሰዓት እንኳን አንዳንድ አብያተ ክርስቲያናት ያው እየዞሩ ከተማውን ሲያጥኑ ነበረ። ኢትዮጵያም እዚህም። ይሄ ምስጢሩ መጽሐፍ ቅዱሳዊ ስለሆነ ነው። መቅሰፍት ሲመጣ፣ ክፉ በሽታ ደዌ ሲመጣ የተጸለየበት ዕጣን ሲታጠን እነሆ ያ መቅሰፍት ከኛ ይርቃል ማለት ነው። ግን ደግሞ ዕጣንን በድፍረት አሁን ይህንን ካነበብነው ጊዜ ስለሚወስድ እንድታነቡት ነው። ኦሪት ዘኍልቍ ምዕራፍ 16 ቁጥር 40 ከዛም በላይ ያለውን ብታነቡት በድፍረት እናጥናለን ብለው ደግሞ የተቀሰፉ የቆሬ ልጆች እግዚአብሔር ሳይፈቅድላቸው ክህነት ሳይሰጣቸው በድፍረት ያንን በማድረጋቸው ምድር ተሰንጥቃ እንደዋጠቻቸው ይናገራል። እና በእነሱ ኃጢአት ምክንያት ደግሞ የመጣውን መቅሰፍት ደግሞ በማጠን ሙሴና አሮን አጥነው ያንን መቅሰፍት እንዳራቁ እንመለከታለን። እና በተፈቀደበት ቦታና የተፈቀደለት ሰው የሚያደርገው ነው ማለት ነው። አሁን አንዳንዴ ካህናት ወደ ቤታችን ቢመጡ ጸሎት ቢያደርጉልን ወይም የመጸለያ ቦታ ካለን እነሆ እነሱ ማጠን ይችላሉ፣ ተፈቅዶላቸዋል። ግን እኛ በራሳችን ተነስተን እንደ ካህናት ነን ብለን ማጠን ውስጥ ከገባን መቅሰፍትም ሊያመጣብን ይችላል ማለት ነው። ይህንን ብናነበው ጥሩ ነው። መጽሐፍ ቅዱሳዊ መሰረት ይዘን እንድንሄድ ኦሪት ዘኍልቍ ምዕራፍ 16 ቁጥር 40 ላይ እንመለከታለን። ምዕራፍ 16 ቁጥር 40 ሰዓቱ ግን እየሄደ ነው። በቆሬና በወገኑ የደረሰው እንዳይደርስበት ከአሮን ልጆች ያልሆነ ሌላ ሰው
በእግዚአብሔር ፊት ዕጣን ያጥን ዘንድ እንዳይቀርብ እግዚአብሔር በሙሴ እንደተናገረ ለእስራኤል ልጆች መታሰቢያ አደረጋቸው ይላል። በቆሬና በወገኑ ከላይ ብትመለከቱት ከቁጥር ረጅም ስለሆነ ነው። ከቁጥር 1 ጀምሮ ዳታንና አቤሮን የፈጸሙት አመፅ ይላል። እኛም ከእናንተ አናንስም፣ እናንተ ብቻ አይደላችሁ ማጠን ያለባችሁ እኛም እናጥናለን ብለው ወደ 250 ሰዎች ማዕጠንት ይዘው ሙሴን እምቢ ብለው አጉረምርመው ማጠን ጀመሩ። ሙሴ አልተፈቀደላችሁም፣ ማጠን የሚችሉት እግዚአብሔር የፈቀደላቸው ካህናት ብቻ ናቸው፣ ሌዋውያን ብቻ ናቸው ባላቸው ሰዓት አልሰማም ብለው ማጠን ጀመሩ። ምድር ተሰንጥቃ ተከፍታ ዋጠቻቸው ከነነፍሳቸው ነው የሚለው። እግዚአብሔር ከዚህ ይጠብቀን። በድፍረት ኃጢአት ሰርተው ተቀስፈዋል። ይሄ ብቻ አይደለም፣ ከዛም በኋላ ህዝቡም ተቀስፏል። በቁጥር 41 ላይ ስንመለከት ለዛ ነው ድጋሚ እንደገና ሙሴና አሮን ዕጣን ይዘው ህዝቡን እንዳያጠፋ መቅሰፍቱ ሰፊ ስለነበረ ህዝቡን ለመከላከል ያጠኑት። በጣም የሚገርማችሁ በዛን ቀን ብቻ ወደ ብዙ ሰዎች 14700 ሰዎች ናቸው በመቅሰፍት የሞቱት። በቆሬም ምክንያት ከሞቱት ሌላ በመቅሰፍቱ የሞቱት 14700 ነበሩ ይላል ቁጥር 49 ላይ። አሮንም ወደ ሙሴ ወደ መገናኛው ድንኳን ደጃፍ ተመለሰ፣ መቅሰፍቱም ተከለከለ ይላል። ማጠን ሲጀምር ትክክለኛው አሮን ያው ከእግዚአብሔር ክህነትን የተቀበለ ስለሆነ ማጠን ሲጀምር እነሆ ያ መቅሰፍት ተመለሰ። ግን ብዙ ሰዎችን ቀስፏል ማለት ነው። ስለዚህ እግዚአብሔር የፈቀደውን ነገር ያዘዘውን ነገር መፈጸም ነው የሚገባው። ከእግዚአብሔር ሐሳብ ከእግዚአብሔር ትእዛዝ ውጭ መሄድ ደግሞ እንደማያስፈልግ ይገባል ማለት ነው። ምናልባት ባለማወቅ በስህተት የምናደርግ ሰዎች ካለን ይህንን እንድንተው ነው። ይሄ ሲባል ግን ለቤተ መቅደስ የሚውለው አገልግሎትና ለቤታችን አሁን አንዳንዴ ቤቱ መጥፎ ጠረን ሲያመጣ ያን እንዲያጠፋ የምንጠቀመው ጋር አይገናኝም። ሲጀመር ዕጣኑ ራሱ ለቤተ መቅደስ የሚውለው ነጭ ዕጣን በጣም ንጹሕ የሆነ ለመስዋዕትነት የሚያገለግል ነው። አሁን አንዳንዶቻችን ዕጣን ነው ብለን ዝም ብለን አንስተን ገዝተን የምናመጣው ሊኖር ይችላል። ያንን እኛ እንጠቀመው። ቤተ መቅደስ ውስጥ የተገባ አለ ለቤተ መቅደስ አገልግሎት የሚል ነጭ ንጹሕ ዕጣን ምንም ያልተቀላቀለበት ንጹሕ ዕጣን ነው ለቤተ መቅደስ አገልግሎት የሚውለው። ስለዚህ በዛ ልክ አለማድረግ ነው እንጂ በቤታችን የምናደርገው ለጠረን ለማስወገጃ ምንም ከእሱ ጋር ችግር የለውም። ግን እንደ ካህናት ሆኜ አጥናለሁ፣ እንደ ካህናት ሆኜ እኔ ማጠን እችላለሁ የሚል እንትን ውስጥ እንዳንገባና መቅሰፍት በላያችን ላይ እንዳይመጣ ነው። የዕጣኑ ሐሳብ ሰፊ ነው። 10 ሰዓት ስለሆነ እዚህ ላይ እናቆማለን። በሚቀጥለው የተወሰነ ተመልክተን ወደ ቀጣዩ ክፍል እናልፋለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ለእርሱ ይሁን። ይቆየን። ወስብሐት ለእግዚአብሔር። አሜን። ቃሉ